Okay. Welcome back YouTube, TikTok ያላችሁም የዴሊ ፈንዳሜንታል አናሊሲስ የዲሴምበር 5th አንድ ላይ እናያለን። ሰብስክራይብ ያላረገ ሰብስክራይብ፣ ላይክ ሼር ያላረገ ላይክ ሼር እንዳይረሳ። ኤቭሪቲንግ ኢን ዲስክሪፕሽን ሊንክ ኢን ባዮ ሁሉ ነገር ቼክ አድርጉት። ሶ ሌትስ ጌት ቱ ደ አክቹዋል ኒውስ። ዛሬ በፎሬክስ ማርኬት ምን ተፈጥሮ ነበር የሚለውን ታይም ስታምፕ ጠብቀን እንሄዳለን እና የማርኬቱ ጋር ኮሪሌት ለማድረግ እንሞክራለን። ሶ ዛሬ ጠዋት የወሬ የጀመረው በእኛ ጠዋት ስላችሁ በእኛ ነው። ወሬው የጀመረው የጃፓን ኢንትረስት ሬት ሬዝ ማድረግ በጣም እንደሚፈልጉ እና ማርኬቱም ሲግናል አድርገው ነበረ እና የሃውስሆልድ ስፔንዲንግ ግን በጣም ቀንሷል። ዲስ ኢዝ ኤክስትሪምሊ ሎው ሌቭል። ሶ ይሄ በእርግጥ ኢንትረስት ሬትን ሬዝ እንዳያደርጉ ቢያደርግም የባንክ ኦፍ ጃፓን በጣም ኢንትረስት ሬት ከፍ ማድረግ ይፈልጋል። ምክንያቱም ኢንፍሌሽን ከቁጥጥር ውጪ ከመውጣታቸው በፊት መቆጣጠር አለባቸው። ኢንፍሌሽንን ለመቆጣጠር ሴንትራል ባንኮች ምን ያደርጋሉ? ኢንትረስት ሬት ሬዝ ያደርጋሉ። ይሄንን ቪዲዮ ሰርቻለሁ፣ ገብታችሁ ሊንክ ኢን ባዮ ገብታችሁ ማየት ትችላላችሁ። ቲክቶክ ላይ ያላችሁ ስለዛ በደንብ ሙሉ ኤክስፕላኔሽን ሰጥቼ ነበረ። ግን የዩሮዞን ዳታ ደግሞ እስከ 7 ሰዓት ነበር። ዩሮዞን እንደተፈራው መጥፎ ግሮዝ አልነበረም። አክቹሊ ዳትስ ትንሽ ሰርፕራይዚንግ። ይሄ ምን ያሳያል? ዩሮዞን ከዚህም በኋላ ኢንትረስት ሬት ከት የሚያደርግ ፕሮባቢሊቲው ኤክስትሪምሊ ስሊም እንደሆነ ያሳየናል። ሶ ጀነራሊ የዩሮዞን ግሮዝ ዳታዎችን ስናይ ቤተር ዛን ኤክስፔክትድ ናቸው። ሶ ጀነራሊ እዚህ ጋር አረንጓዴ ነው ያሉት፣ ግን ያው እያንዳንዱ ገብቼ ካወራው ጊዜ በጣም ነው የሚፈጅብን። ሶ የዩሮዞን ግሮዝ ከሚጠበቀው በላይ አሪፍ ነበር፣ ግን 10 ሰዓት ተኩል ላይ የሚገርም ኒውስ ነበር የተለቀቀው እና ኒውሱን ላሳያችሁ። ኢትስ የካናዳ ኢምፕሎይመንት ቼንጅ እና አንኢምፕሎይመንት ሬት ነው። ኢምፕሎይመንት ቼንጅ ማለት ኢምፕሎይድ የሆነው ማይነስ አንኢምፕሎይድ ማለት ነው። ኢምፕሎይመንት ቼንጅ እና በዚህ ወር ብቻ 55,000 በላይ 52,000 ማይነስ 1.5 ከ52,000 ጆብ በላይ ነበር የገባው, which is way higher than expected. expected የተደረገው ማይነስ 1.5 ነው, but የመጣው 53.6. this is way higher. እና even if it's ታዩት USD ካናዳን ብታዩት it's really like, have you seen this kind of drop? Have you seen you might think ኒውሱ ይኸውና እዚህ አካባቢ ነው የተለቀቀው ኒውሱ. look it's way like it's extreme case ነው የምላችሁ guys. this is way like 84 pips in a matter of about like minus 0.6% ነው የወረደው. that's a fucking huge. ማርኬቱ ማርኬት ሾክ ይሆናል እና this is the third consecutive time beat ሲያደርጉ ኤክስፔክቴሽኑን. ይሄ ምን ያሳያል? የሌበር ማርኬቱ ስትሮንግ ነው ከዶላር አንጻር ማለት ዩኤስ ካናዳ። ለዛ ነው በጣም ድክመት የነበረው ኤክስፕሌን ለማድረግ ያህል ነው። ከዛን የአሜሪካ ዳታ 12 ሰዓት ላይ ተለቆ ነበር። እያንዳንዱን እቺን ሶ ማርኬቱ የጠበቀ ያለው ኮር ፒሲኢ ኮር ፐርሰናል ኮንሰምፕሽን ኤክስፔንዲቸር ማለት ነው። ፐርሰናል ኮንሰምፕሽን ኤክስፔንዲቸር ካላችሁኝ ያን አሜሪካን የሚኖር ሰው አለ። አቨሬጅ አሜሪካ ላይ የሚኖር ሰው እነሱ ስፔንድ የሚያደርጉት ሬት ከአንድ መንት አንጻር ያሳያል። ይህ ኢንፍሌሽንን ያሳያል። ባቻ ኢንፍሌሽን በፐርሰናል ሳይድ ኦር በኮንሰምፕሽን ሳይድ ምን ያህል እንደሆነ ያሳያል እና አንቼንጅድ ነው። 0.2 ነበረ ባለፈው የተደረገውም አይጨምርም ላይ ያው ነው የመጣው። ሶ የኢንፍሌሽን ፕሬሸር እንደሌለ ያሳያል። ኢንትረስት ሬት ከት እንደሚኖር በደንብ እያሳየን ነው። ይህ ማለት የሬት ከት ፕሮባቢሊቲ ኤክስትሪምሊ ጨምሯል። የሴንትራል ባንክ ከኢንፍሌሽን ሳይድ ሁለት ዳታዎችን በደንብ ያያል። በደንብ እዩ። እሺ በደንብ እየሰማችሁ ነው። እዚህ ጋር ያላችሁ 20 ምናምን ሰዎች የፐርሰናል ኮንሰምፕሽን ኢን ኤክስፔንዲቸር እና ሲፒአይ
እነዚህ ኢንፍሌሽንን ጌጅ ያደርጋሉ በኮንሰምፕሽን ሳይድ እና ኢንፍሌሽን በጣም የሚከታተሉት ይሄን ነው። በቃ ገባችኋ? ኢንፍሌሽን ላይ ይሄ በጣም ነው የሚታዩት። ይሄንና ሲፒአይ እና ፒሲኢ ኢንፍሌሽን ብዙም እንደሌለ በፐርሰናል ኮንሰምፕሽን ሳይድ አሳይቶናል። ይህ ማለት የሬት ከት ፕሮባቢሊቲው ከ87 እዛው አልወረደም፣ ልክ ይቻላል። ይህ ማለት ቀጣይ ሳምንት እስከ 90 ትሬድ ሊደረግ ይችላል። ዊከንድ ላይ የሚፈጠረውን አናውቅም። ሶ በዛ ምክንያት ኮር ፒሲዩ ስትሮንግ ስለሆነ ዶላርን አድክሞታል። ነገር ግን ሳይጨርሰው ምን ተፈጠረ መሰላችሁ? ኮንሱመር ሴንቲመንት is stronger than expected. Whoa. Consumers are like spend ማድረግ ይፈልጋሉ። ኢኮኖሚ ጥሩ ነው ማለት ነው። I thought we were saying ኢኮኖሚው የተጎዳ ነው፣ ኢንትረስት ሬት ከት መደረግ አለበት ይላል። እዚህ ጋር ግን ዳታው ኖ ኮንሱመር ስፔንዲንግ ጥሩ ነው ያለ ነው። ግን ማርኬቱ ፎከስ ይሄን እያደረገ አይደለም። ማየት ያለባችሁ ማርኬት ቲም የሚባል ነገር አለ። ገባችሁ? የማርኬት ቲም የሚባል ነገር አለ። ሶ የማርኬት ቲሙ ይሄንን በደንብ ፎከስ አድርጎ አያሳይ። ገባችሁ? ለዛ ኮንሱመር ሴንቲመንቱ ኢቭን ኢፍ ፖዚቲቭ ቢሆንም የዲኤክስዋይ ሪያክሽንን ብናይ it was two-sided actually. It was two-sided. It went straight up. ግን ኢንፎርሜሽኑን ልክ ከተለቀቀ በኋላ ዶላር ደክሞ ወደ ታች ብሎ አሁን ቺንዞ ብሬክአውት አድርጎ ስለሄደ ነው እንጂ that instance ዳታ ብዙም አልታየም። እናም አንድ ሾክ ያደረገን ነገር ቢኖር የኢንፍሌሽን ኤክስፔክቴሽን መውረዱ that's a good thing. ኢንፍሌሽን ኤክስፔክቴሽን መውረዱ ይህ ማለት የሬት ከት ፕሮባቢሊቲ መጨመሩ። ሬት ከት ደግሞ ሲኖር ምን ይፈጠራል ብያቸዋለሁ። ኤግዛክትሊ ኢንትረስት ሬት ከት ይኖራል። ኢንፍሌሽን ዝቅ ሲል ኢንትረስት ሬትም ዝቅ ማለት ፕሮባቢሊቲ ሃይ ነው ጀነራሊ ማለት ነው። እና ፐርሰናል ኢንካም እዚህ ጋር የተለቀቀው ጨምሯል። but it's not that ማርኬቱ ፎከስ እያደረገበት ያለ ነገር. So we can genuinely ignore all of this. So አሁን ከዚህ ቴካዌያችን ምንድን ነው? above 87.2% ማርኬቱ ኢንትረስት ሬት ከት ይኖራል ብሏል። 12% ብቻ ነው ሬት ከት አይኖርም ያለው። ሶ ይሄንን ዳይናሚክስ ማየት ቀጣይ ሳምንት ምን እንደሚፈጠር መገመት ይቻላል። በእርግጥ ዊኬንድ ላይ ብዙ ነገሮች አሉ። there is something called blackout period in the Fed ማለት ነው። ይህ ማለት የፌድ ሜምበሮች ኮንፈረንስ ላይ ስለ ኢኮኖሚው እንዳያወሩ ይባላል። ኤፍኦኤምሲ ስፒች ከመድረሳቸው በፊት እንዳያወሩ ይከለከላሉ። ብላክአውት ፔሪየድ ላይ ስላለ ከፌድ ስፒች የምንሰማው አዲስ ነገር ምንም አይኖርም። ሮብ ለታ ምንድነው የሚፈጠረው? ሁለት ነገር ነው የሚፈለገው። ሮብ ለታ ሁለት ነገር ነው የሚፈለገው። ኢንትረስት ሬት ከት እንደሚደረግ ሞስት ላይክሊ ማርኬቱ ፕራይስዲን እያደረገ ነው። ሶ that's like most likely scenario. ሶ ማርኬቱ ብዙም እንትን አይልም። 25 ቤሲስ ፖይንት እንትን ይላል። ግን summary of economic projection የሚባል አለ። summary of economic projections በደንብ ያዙ። ሶ ይህ ምንድነው የሚያሳየው? የቀጣይ ወደፊት ኢንትረስት ሬት ምን ያህል ይቀነሳል፣ የፌደራል ሪዘርቭ ስለ ኢኮኖሚው ምን ያስባል የሚባለው ይወጣል። ያቺ ማርኬቱ አነፍንፈው ነው የሚያዩት። በእርግጥ የዛኔ ላይቭ ላይ ስለምንሆን እሱን እናያለን። obviously okay, that's not a problem for you guys, but ያ እዛ ላይ ዶቪሽ ናቸው ሆኪሽ ነው የሚታያል። ስለዛ ዶቪሽና ሆኪሽነት ካላወቃችሁ ዛሬ የሰራሁት ቪዲዮ ስለሳ ነው። ዛሬ የለቀኳት ሻዶ ባን ሳትደረግ ገብታችሁ ኮሜንት ኮፒ ሊክ የምታረጉት ሪፖስት የምታረጉት በጣም አመሰግናችኋለሁ። ካሁኑ ካላያችሁ ዛሬ ፖስትኮት ቪዲዮ አለ፣ ስለዛ ላይ ማየት ይችላል። ግን አሁን ኤክስፕሌን አለ። ሆኪሽ ማለት ኢንትረስት ሬትን ከት ማድረግ አይፈልጉም፣ መጨመር ነው የሚፈልጉት። ጭራሽ ዶቪሽን ኢንትረስት ሬትን ከት ነው ማድረግ የሚፈልጉት፣ መጨመር አይፈልጉም። ሶ በዛ ኢኮኖሚክ ፕሮጀክሽን ጀነራሊ ሲታይ ኢኮኖሚው እየተጎዳ ነው፣ ሌበር ማርኬት እየተጎዳ ነው፣ ኢንትረስት ሬት ከት ያስፈልጋል፣ ኒውትራል ላይ መድረስ አለበት ከተባለ ዶላር ወደዛ ነው የሚደክመው። ይህ ማለት ሮብ ይለይለታል። ሶ ዛሬ ምን ተፈጠረ? in a broader sense of view in hourly spectrums እና it was like actually unemployment strong ሆኖ ከኛ ዞን surprising
አንኤምፕሎይመንት ዳታ ፖዚቲቭ ትላንትና አውርተናል። እናም ፒሲኢ ሳይሆን የኮንሱመር ስፔንዲንግ ጥሩ ስለነበረ አንስቷል። ግን ከዚህ በኋላ ትሬድ የምናደርገው ከዚህ ወደ ኦር ኮንቴክስት የምናደርግ ነው እንጂ ከዚህም በላይ ስትሬንግዝ ይኖራል ብዬ ፐርሰናሊ አይ ውድንት ኮሜንት ኦን ዲስ ማለት ነው። ሶ አዘ ኒውስ ሳይድ ምን ተፈጠረ? አሁን ኢኮኖሚክ ዳታ ኦፍ ፕሮጀክሽንስ አይተነዋል። ሶ ዛሬ እያናኑን ታይም ባይ ታይም እኒ ታይም ስታምፕ ያ ጠዋት ይኸው ቴሌግራም ላይ ጆን ያላደረጋችሁ ብዙ ነገር እያመለጣችሁ ነው። ቴሌግራም ሊንኪን ባዮ ጆን እያደረጋችሁ ዲስክሪፕሽን ላይ ያለ እዚህ ላይ እየጻፍኩኝ ነው። ብዙ ነገር እየተጠቀማችሁ ነው። ብዙ ሰዎች ኮሜንት ላይ ኢንቦክስ ላይ የገባችሁ በጣም እያመሰገናችሁ ነው። ከኔ ጋርም እየተስማማችሁ ነው። አይ አፕሪሺየት ዩ ጋይስ። ሶ ጠዋት የተጀመረው ኢንተረስት ሬት ሃይክ ማድረግ ይፈልጋሉ ሲባል ዩኤስዲ ጄፒዋይ በጣም ቤሪሽ ፕሬሽር ውስጥ ገብቶ ነበር፣ ግን ኦልሬዲ ሪቨርስ አድርጓል። ግን ዩሮዞን ደግሞ ስትሮንግ ጂዲፒ መጥቷል እና ዩኤስዲ ጂፒዋይ ስሊፕስ አት ፌድ ሬት ከት ቤትስ ማውንት አይታችኋል። ያው ኢንትረስት ሬት የጃፓን ኢንትረስት ሬት እንጨምራለን ይላሉ። እዚህ ጋር ደግሞ የአሜሪካን ኢንትረስት ሬት ይቀንሳል ነው። የኢንትረስት ሬት ዲፍሬንሻላቸው ስለሚቀንስ የኢንትረስት ሬት ዲፍሬንሻል ስለሚቀንስ ዩኤስዲ ጂፒዋይ እየወረደ ነው። ስዊንግ የምታደርጉት አሪፍ ናቸው። ኦኬ እና ዛሬ ደግሞ እኔ በሳት ሞትኩበትን ኒውስ ላሳያችሁ። እግዚአብሔር በጣም አልዋሻችሁም። ጄኑዊንሊ በጣም የሳኩበት ኒውስ ነው ይሄ። ማርኬቱ ከ70% በላይ ጀሮም ፓውልን ይተካል ተብሎ የሚታሰበው ይሄ ነው። ኬቪን ሃሲት ይባላል። የዋይት ሃውስ አድቫይዘሪ ነው። በጣም ነው ያሳቀኝ። ምን ይላል መሰላችሁ? I'm sorry. I have to. It's like commentation into blood. Then he is talking as if he's the main character. Like I have to tell him, like, bro, calm down. Ew. Like ከቤሰንት ቪው ጋር እስማማለሁ። ሶሪ ከቤሰንት ቪው ጋር እስማማለሁ። እዚህ ጋርም ሌላ ነገር አለ። 4% በላይ ጂዲፒ ነው ቀጣይ ዓመት የሚጠብቀው። ሌላ ምንድን ነበር ያለው? አዎ ኤአይ ቡም አለ፣ ጥሩ ነው። ላይክ ብሮ ጄኑዊንሊ ኖ ኦፌንስ ሸት ዘ ፋክ አፕ ላይክ ዩ ኖት ሂም ላይክ የሚያወራው ነገር ምንም ሴንስ የሚሰጥ ስላልሆነ ነው ጋይስ። እዚህ ጋር በጣም የሚያስቅ ሁኔታ እየነገርኳቸው ያለው ገና እሱ ላይክ እዚህ ጋር ለራሱ ኮሜንቱን ብታዩ ፉል ስኬል ትሬድኒንግ ያለ ላይክ ቢ ኬርፉል ዊዝ ዳት አክስ ላይክ ሂስ ቶኪንግ ሞር ዳን ሂ ሹድ ላይክ ጄኑዊንሊ ማለት ነው። እና በጣም እያሳቀኝ ነበረ ኖት ቀና ላይ ሶ ይሄ በፊት ይሄ ሰው የሚያወራው ባይዞ ማርኬቱን አፌክት ያደርገዋል። ሶ ትንሽ እንትን ያዙ። ሶ እስቲ ካረንሲ አዘ ካረንሲ አዳዲስ ዳታዎች ስትሮንግ ዳታዎች ስላዩ ያው ማርኬቱ ትንሽ ዶላር ዋይዝ ጠንክሯል። እስቲ ወደ ኮሚኒቲዎች እኒ ጎልድ አክቹሊ ዛሬ እንደነገርኳችሁ as I'm telling you guys there is a massive take profit positions in a gold የባል ሮብለታ ስትሪም ተናግሬያለሁ፣ ሰኞላት ስትሪም ተናግሬያለሁ። ይሄኛው የተፈጠረው ቴክ ፕሮፊት ዞን ነው። እቺ ሞስት ላይክሊ ቴክ ፕሮፊት ዞን ስለተነካች ነው። ምንድነው ቴክ ፕሮፊት ዞን? ኢንቨስተርስ አር ኖት ስዊንጊንግ ቬሪ ሃይ። ገባችሁ? ኢንቨስተርስ አር ኖት ስዊንጊንግ ዘ ፖዚሽን። ኤርሊ ኢንቨስተሮች ካሽ አውት እያደረጉ ነው። አት ዚስ ሌቭል ሁሉ አውጥተናል። ልክ ሰደስ የተመለሰው እዚህ ጋር 4245 ላይ ማሲቭ ፑልባክ እያለ ነው። there is no general trend of course ከአንኤምፕሎይመንት ዳታ በኋላ ስትሬንግዝ አይተናል። ጀነራል ስትሬንግዝ አለ፣ ግን ይሄ አንደርላይኒንግ ስትሬንግዝ የለውም። ምንም ሴንስ አይሰጥም ጋይስ because there is a geopolitical risk. 1 2 interest rate cut expectation. ሶስተኛ የጃፓን ኢንትረስት ሬት ከት ራይዝ ጎልድን አፌክት ያደርጋል። ለምን አትሉኝም? አሁን ክራሽ ኮርስ ልሰጣችሁ ነው። እቺ ነገር ጻፉ፣ በደንብ ጻፉ። እናንተ ሆምወርክ የሰጠዋችሁ ነው። ኬሪ ትሬድ የጻፋችሁ ነው። ኬሪ ትሬድ ይጠቅማችኋል። ፈንዳሜንታል አናሊሲሳችሁ እንትነዋል። ሶ ዓለም ላይ ሁሉም ሰው ሄዶ ከጃፓን ነው የሚበደረው። ለምንድን ነው ሁሉም ሰው ከጃፓን የሚበደረው ካላችሁ because there is zero interest rate now. Interest rate አቸው almost zero ነው። ለዛ ከጃፓን ይበደራሉ እና ያላቸውን የጃፓኒስ የን
ወደ ዶላር ይቀይሩትና ዶላር ይዞ ኢንቨስት ያደርጋሉ። በጎልድ፣ በስቶክ ማርኬት፣ ክሪፕቶ ካረንሲስ ኢንቨስት ያደርጋሉ። ምክንያቱም ከዚህ 0% ተበድራችሁ አመታዊ ስቶክ ሪተርን 10% ከሆነ አስቡት። ዝም ብላችሁ 8% እኮ በነፃ የሰራችሁ ነው። ምንም ብር ማስያዝ የለባችሁ። ሶ ያ ትሬድ አሁን ፕሮፊታቢሊቲው ኩዌስችን ማርክ ውስጥ እየገባ ነው። ይህ ማለት ኢንተረስት ሬት እነሱ ሬዝ ካደረጉ መበደር እየከበደ ይመጣል። ይህ ማለት ያላቸውን ፖዚሽን መሸጥ አለባቸው። እዚህ ጋር ኢንተረስት ሬት የከፋ ስለሆነ ቶሎ እዳቸውን መክፈል አለባቸው። እንደ ዶሮ 0% አይሆንም። አሁን 0.5 ይሆናል። እናም የዛኔ ከት ሲያደርጉ ደግሞ ከ0.5 በላይ መሄድ እንፈልጋለን፣ ይሄ ኢዚ መኒ በጣም ኢኮኖሚያችን ጎድቷል ካሉ ኧረ በስመ አብ ስቶክ ይወርዳል፣ ቢትኮይን ይወርዳል፣ ጎልድ ይወርዳል፣ ሪስክ አሴቶች በሙሉ ይወርዳሉ። ኢቨን ዶ ኢንተረስት ሬት ሎ ቢሆንም ጃፓን ኢንተረስት ሬቷ ሎ ካልሆነ የግሎባል ኢኮኖሚክ ሲስተም ነው ክራሽ የሚያደርገው። ሶ አይ ሃይሊ አድቫይዝ ዩ ስለ ካሪ ትሬድ እንድታጠኑ። ግን በአጭር ቋንቋ የጃፓኒስ ኢንትረስት ሬት መቀነስ ነው የሪስክ አሴቶችን ፊውል የሚያደርገው እነ ቢትኮይን እና ክሪፕቶ እነ ስቶክን ማለት ነው። እና ያ ደግሞ ኢንተረስት ሬት ሬይዝ ካደረጉ ያላቸውን ፖዚሽን ሽጠው መክፈል ስላለባቸው እነዚህ ደግሞ ማሲቭ አማውንት ኦፍ ሊኩዊዴሽን ታያላችሁ። ማሲቭ አማውንት ኦፍ ሊኩዊዴሽን ማለት ነው። ሶ ማሲቭ አማውንት ኦፍ ሊኩዊዴሽን አላችሁ። ኢንቨስተርስ አር ኮንፊደንት we're not going to see እንደዚህ አይነት like directional move. No, that's not how we're going to use to see like range bounded ነው። ለዛ ነው ጂኦፖለቲካል ሪስክ አለ፣ የኢንተረስት ሬት ኤክስፔክቴሽን አለ፣ የጃፓኒስ አለ፣ የቬንዙዌላ ጦርነት አለ፣ ብዙ ነገር ስላለ ጎልድን አሁንም ፕሮጀክሽንን አልቀይርም። ስላይትሊ ቡሊሽ ነኝ ግን ኮንሶሊዴቲንግ ነው። I'm slightly bullish on gold ግን still consolidate ያደርጋል። አሪፍ ትሬድ የሚሆነው ኮፐር ነው። ኮፐር is going crazy high, silver is crazy high. So if you want to trade ያንን ትሬድ አድርጉ። ግን እዚህ ብዙ ሰው ትሬድ ማድረግ ሳይሆን የጎልድን ነገር አለው፣ የዶላር ጥንካሬ ነገር አለው። So this is December 5th market analysis እና ወዳችኋለሁ። ዩቲዩብ ያላችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እዚህ ቲክቶክ ላይ ያላችሁ እስቲ ጥያቄያችሁን ልቀበል።